አወዩ ሌላው አርሰናል ዋንጫውን በላው። ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን ያለቀሰች ነው እየሳቀች። ይሄ እኮ ነው በቃ አሁን መግቢያችንን ፈልጉ። አርሰናል እንግዲህ ከ22 ዓመት በኋላ ዋንጫ ሲበላ አንዳንድ ደጋፊዎች ያሳዩት ስሜት በጣም የሚገርም ነው። የደጋፊዎችን ስሜት ቀጥለን እናያለን። ግን ይሄ ጩጬ በጣም ስላሳቀኝ እስኪ እሱ የሚለውን እንስማ። እናንተ አሁን እኮ ነው የምሰማው። ዋንጫ ይበላል እንብላ። ብሉ የተባረከ ይሁን። ለካ ዋንጫ ይበላል፣ አርሰናልም ዋንጫ መብላት ይችላል ለካ። ለማንኛውም የአርሰናል ደጋፊ ሆናችሁ እንኳን ደስ ያላችሁ። የአርሰናል ደጋፊ የሆነ ባል ያላችሁ ሴቶችም ኳስ የማትወድ ብትሆንም እናንተም እንኳን ደስ ያላችሁ። ምክንያቱም ባሎቻችሁ ከጨጓራ ህመም በተወሰነ መልኩ ድነዋል ማለት ነው። እና ጎስት የሚባለውን የአርሰናል ደጋፊ ታውቃላችሁ? እያለቀሰ ነበርና የሱን ስሜት እስኪ በትንሹ እንይ። አለፈልን ይህን ቡድን ስንደግፍ እውነት ነው። ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን ፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን እዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው። ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል፣ እንኳን ደስ አለ። እና አንዳንድ ሰው ምን ይላል? እዛ ፈረንጅ ለተራገጠው እዚህ እንደዚህ መሆን ምን አስፈለገ ምናምን የሚሉ አሉ። በተለይ አንዳንድ ሴቶች ማለት ነው። በፊት ያን ያክል አልነበሩም ሴቶች። አሁን ግን ሁሉም የአርሰናል ደጋፊ ሆነዋል ሴቶቹ። አወዩ ሌላው አርሰናል ዋንጫውን በላው። አርሴ ዋንጫውን በላው። አርሱ ዋንጫውን በላው። አርሴ ዋንጫውን በላው። አርሱ ዋንጫውን በላው። እስኪ ይህን ቪዲዮ የምታዩ ሴቶች እናንተ የማን ደጋፊ ናችሁ? ወይንስ ዛሬ እዛ ፈረንጅ ለተራገጠው እኛ ምን አገባን ከሚሉት ወገን ናችሁ? እስኪ ያሳውቁኝ ኮሜንት ላይ። እና ሌሎች የአርሰናል ደጋፊ ሴቶችም አንዳንድ ያሳዩትን ስሜት እስኪ እንይ። ያለቀሰች ነው እየሳቀች። 22 ዓመት ታግዘን ይህን ሁሉ ጻፋ ዘግተን። እሺ እንባ ከኛ ነው? እንባ እኮ አይወርድም። በናቁን ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። እውነት ነው። ይገባናል። ተገብቶን ነው የበላ ነው። አሰራለ ነው መጨፈር ነበር የፈለኩት። አልቻልኩም። ማርያምን አልቻልኩም። የምሯን ነው። እንኳን ደስ አለሽ አንቺ። እና ለማንኛውም የአርሰናል ደጋፊ የሆናችሁ ሁላችሁም እንኳን ደስ አላችሁ ለማለት እፈልጋለሁ። ነገር ግን እኛ የዩናይትድ ደጋፊዎች የት እንግባ? አሁን አመቱን ሙሉ ስንቋጥር ከርመን ያው እኛ ድሮም እኮ በልባችን አርሰናልን እንወዳለን እኮ። እንደዛ ስንቋጥር እኮ ጠልተናቸው ምናምን አይደለም። ለጨዋታው ድምቀት ነው እንጂ እኛ እኮ እንወዳቸዋለን። አርሰናል ዋንጫ በመብላቱ በጣም ነው ደስ ያለን ማለት ነው። እና አንዷ የዩናይትድ ደጋፊ የለቀቀችውን ቪዲዮ ደግሞ እኔ ይሄ እኮ ነው በቃ አሁን መግቢያችንን ፈልጉ። መግቢያችንን ቶሎ ፈልጉ። እውነት ነው። የት እንደምንገባ የት ነው የምንገባው? አያስቀምጡም። ምንድን ነው የሚጠኝ? እሺ ንገሩኝ። የት ነው የምገባው? እኔ የት ነው የምገባው? እንደዚህ አመቱን ሙሉ አፋችንን ከፍተን የ22 ነው የ4 ዓመት ታሪክ እኛ ላይ ተሰራ። በሊቢያ አርገን ኪዳነ ምህረትን ቻምፒየንስ አለ። አርሰናል ዋንጫ በላ። አሁን ምን ይታመናል? አይታመንም። በህልማችን ነው። እኔ እኮ ጠበቅኩኝ እኮ ያገባል ብዬ ሲቲ እኮ ጭራሽ ፕሪሚየር ሊግ አርሰናል ቻምፒየንስ ወጣ። እንዴት ነው እንደዚህ የሚቻለው? አይቻልም። እንደዚህ እኮ አይቻልም እኮ። ወይኔ ሲያዩኝ እኮ 20 ፕሪሚየር ሊግ አለኝ። የንጉስ ደጋፊ አልመስልም እኮ እናንተን እኮ ደጋፊው ምላሳችሁ እንኳን ክለብ ሆነለት እንኳን አርቲታ ሆነለት። ችግሩ ደጋፊው ነው። ደጋፊውን ሽሽት የት ነው መንገባው?
ልክ ብለሻል እህቴ። በሊቢያ አድርገን ካልተሰደድን አያስቀምጡንም፣ እኛ ሰላምም አናገኝም። እና ምን ያክሎቻችሁ ናችሁ ጌታቸው ረዳ የአርሰናል ደጋፊ መሆኑን የምታውቁ? ይሄ ማታ እሱ ፖስት ያደረገው ነው። እና ለማንኛውም እኛ ክለቡን እንወዳለን እኮ። አሁን ደጋፊው ነው እንጂ የደጋፊው ምላስ ነው እንጂ የሚያናደን ክለቡ ምርጥ ነው። ደጋፊዎች ስርዓት ያዙ። ለማንኛውም እስኪ ከኔ ጋር የሚወራረድ ሰው አለ? አርሰናል ቀጣይ ዓመት ዋንጫ ይበላል። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። መልካም ጊዜ